እናንተ ለማግባት ፈራችሁ? ኖ እኛ ቃል ገብተንላታል። አሚር ወደ ራሱ እስኪመለስ ድረስ እየመጣን አንበጠብጠውም ብለናልና አንተን ደግሞ ይወድሃል። ስለዚህ አንተ ገብተህ እንድታረጋግጥልን ነው። ሲቀጥል ደግሞ ኡስታዙንም አወራዋለሁ እያለ ነበረ። ምን ብለህ ነው የምታወራው? ኡስታዙን ያለበትን ነገር አሚር ቀጣይ ምን ለምሳሌ ቀጣይ አሚር ስለ ሆስፒታሉ ምናምን እሱና ኡስታዝ እሳቸውን አይደለም ማውራት አለብን። መጀመሪያ በሕክምና ሞከርን አልተሻለውም። አሁን ደግሞ ቁርአን ምናምን ተቀርቶበት ይሻላል። እንደሚሻለው እርግጠኛ ነን። ይሻላል ደግሞ ለውጥ እያሳየ ነው። ትንሽ ስለ እዛው ጋር ራሱ የሆነ ወጥቶለታል ብዬ አስባለሁ። ሙቢ አይደል? ይሻላል እና ቆይ ኡስታዝ አሁን ጂኒ ሰይጣን በቃ መጥፎ ነገር መተት ያደረገበት ማለት ነው ኡስታዝ። እንደዚህ ነው ያደረገበት ማለት ነው። ይሄንን አሁን እኔ እንትን ማለት አልችልም። አላሁ አለም ነው። አሁን እኔ እንደዚህ መተት ነው ጂኒ አሁን ጂኒ ነው ይሄ እንደዚህ የሚያደርገው ሰይጣን ነው እንጂ የሰው እጅ ነው ብዬ አላስብም እኔ በበኩሌ ማለት ነው። አሁን ይሄ እሱን የያዘው ሰላም እንዴት ናችሁ? ድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ያው እኛ አለን አልহামዱሊላህ። ትላንትና የተፖስተውን ቪዲዮ አይታችኋልና ያው ሱሚ እንግዲህ ያው ትልቅ ነገር ነው ያመጣችሁ። ነገሮች እንግዲህ በፈጣሪ መንገድ ሲሆኑ ነው ሁሉም ነገሮች የሚስተካከሉት ለሁላችንም እና ያው ኦሊም እንግዲህ ታሞ ነበር፣ ሱሚም ታማ ነበር። እዛ ቆሻሻው ቦታ ከሄድን በኋላ ሁለቱም ልክ አልነበሩም። ሱሚ ራሱ በጣም ነበር የታመመችውና ለዚህ ነገር ብዙ ዋጋ እየከፈለች ነው እሷም እና ያው ኦሊ ደግሞ ዛሬ ይመጣል። ያው መቶም እንግዲህ ያለውን ነገር ያያል። በጣም የሚወደው ጓደኛው ነው አሚር። እንግዲህ እኛ መግባት አንችልም ማለት ቃል ገብተንላታል። እኛ ካሁን በኋላ አንገባም፣ ይሄ ነገር ይስተካከል፣ አሚር ወደ ራሱ ይመለስ ብለን እንግዲህ እኔም እንደነገርኳችሁ ነው። እኛን ሲያይ ነው እየተባባሰበት እየመጣ ያለው ይሄ ልጅና በዚህ ነገር እኔና ቤቲ ተስማምተን ይሄ ልጅ ወደ ራሱ እስኪመለስ ድረስ ወደ ብቻ ላንቀርብ ተስማምተናልና ያው አስገዳጅ ሁኔታ ካልሆነ በስተቀርና ኦሊን እንግዲህ ዛሬ ይሄንን ነገር ነግረ ነው እየመጣ ነውና እሱም ገብቶ ይሄንን ነገር ያጣራል ብለን ተስፋ እናደርጋለን። እሱም ባለፈው ጀርባውን ተመቶ ትንሽ አሞት ነበርና ዛሬ ተሽሎኛል መምጣት እችላለሁ ምናምን ብሎ በግድ ነው የመጣው እና እስኪ ከአሚር ጋር ሲገናኙ እኔ እንጃ አላቅም። አሚር እሱን ይሄን ያላረሰው ታውቃለህ፣ ኦሊን ይሄን ያላረሰውም እና ከኦሊ ጋር ተገናኝተው እስኪ የሚፈጠረውን ነገር እናያለን። ኦሊም እየመጣ ነው። ብቻ ይሄንን ነገር ማለት እንደዚህ ቁርአን እንዳስቀራንበት ምናምን ኦሊ ማያቅም ነበረ ማለት ሆስፒታል ሲወሰድና እዛ ቆሻሻው ቦታ ጠፍቶ ቆሻሻው ቦታ ከተገኘ በኋላ ኦሊም እንግዲህ ራሱን እያስታመመ ነበረ። አሁን እንግዲህ ቁርአን እንዳስቀራንበት አያቅም። ገብቶ ቼክ አድርጎ ለኛ ያሳወቀናል ብለን ነው እንግዲህ ኦሊያድን የጠራ ነው። በእርግጥ ኦሊያድን ሲያየው ምንም አይሆንም፣ እኛን ሲያይ ነው እንግዲህ ወደ ሌላ ነገር እየሄደ ያለው። ለምን እንደሆነ አላሁ አለም፣ ምንም የማውቀው ነገር የለም። ኢንሻአላህ በቅርቡ ነገሮች ሁሉም ነገሮች ተስተካክለው እንግዲህ ወደ ነበሩበትና ወደ ሰላም እንደሚመለሱ ተስፋ እናደርጋለን ኢንሻአላህ። እኔም አንዳንድ ነገሮችን እያሰብኩኝ ነበር። ብዙ ነገሮችም እንግዲህ ከቤቲ ጋር አቅደን ነበርና ይሄ ነገር ባይከሰት ኖሮ እንደዚህ ነገር ባይመጣ ኖሮ ብዙ ነገሮችን ለማድረግ አቅደን ነበረ። ኢንሻአላህ ይሄንን ነገር አስተካክለን ደግሞ ነገሮች ከተፈቱ ተነጋግረናል ቁጭ ብለን ነገሮች ከተፈቱ በምናስበው መንገድ የሚሄዱ ከሆነ ኢንሻአላህ እኔና ቤቲ ያሰብነውን ያቀድነውን ነገር እናደርጋለን ብለን ተስፋ እናደርጋለንና ሲቀጥል ቤተሰቦችም የኔን ቤተሰቦች የሷን ቤተሰቦች ብዙ ነገር እየጠበቁ ነው። በተለይ የኔ እናት በጣም ብዙ ነገሮችን እየጠበቀች ነውና እኔም ባለፈው ባደረኩት ነገር ትንሽ ደብሯት ከፍቷት ነበረ። ማለት እንደዚህ አይቸኮልም ብላኛለች እናቴ። ብዙዎቻችሁም አትቸኮል እያላችሁ ነበር። እኔም እንግዲህ ያንን ነገር ያደረኩት በጣም ግራ ሲገባኝና ሲጨንቀኝ ነው። አሁን ደግሞ ኢንሻአላህ ቀስ እያልን ነገሮችን ቼክ አድርገን ቀስ በቀስ ነገሮችን ለማስተካከል ሲቀጥል ደግሞ እኔ ያው አንዴ በኒ ምክንያት ነገሮች እንደዚህ ስለሆኑ ነው እኔም ነገሮችን ለማስተካከል የቆየሁትና ብዙዎቻችሁም ከዚህ ነገር ውጣ ምናምን እያላችሁ ነበርና የኔ ማለት ለኔ የምታስቡ ምናምን ቤተሰቦቼ ይሄንን ነገር እያደረኩ ያለሁት ለኔም ለነሱም ለሁላችንም ነው። አሚር ማለት ባንተዋወቅ እንኳን ወንድሜ ነው።
ያው የሚያስተሳስረን ነገር አለ እኔና እሱ። ሲቀጥል ደግሞ የሰው ልጅ ነው። ያው እኔ ቤቴን ማለት ቤቴን ባልፈልጋት ቤቴን የራሴ ሚስቴ አድርጌ ላኖራት ምናምን ባልፈልግ ኖሮ አሚር እንደዛ አይሆንም ብዬ አስባለሁኝና ራሴ ያመጣሁትን ችግር ማለት ችግር አመጣው ብዬ አላስብም። በነገራችን ላይ ጥፋት አለብኝ ብዬ አላስብም እስካሁን ድረስ። ግን ይህ ነገር ምክንያቱ እኔ ስለሆንኩኝ ነው ይህንን ነገር ለማስተካከል እየሞከርኩ ያለሁትና ለዛ ነው እንድትረዱኝ እፈልጋለሁ። በእርግጥ እናንተም ለኔ ያዝናችሁልኝ ነው። እኔ ደግሞ እንግዲህ ያው ቤተሰቦች እናንተም ታውቃላችሁ እንደዚህ አይነት ነገር ትቼ መውጣት አልፈልግምና ኢንሻአላህ ነገሮች እንደሚስተካከሉ ተስፋ አድርጋለሁ። ያው ኦሊያድም እየመጣ ነው። ኦላላው እንዴት ነሽ? ትንሽም ቢሆን ያው ተሻለክ? ወደ ቤተሰቦች ያው ትንሽ ተሽሎን በደንብ መተናል። ብቻ ብዙ ያልሰማሃቸው ነገሮች አሉና ያው የዛኔ እንግዲህ እንትና መጥቶት ታሞ ተኝቶ ነበረ ቤት አሚር መጥቶትና ሳያስብ ያው ትንሽ ነካክቶኝ ነበረ። ቢሆንም ያው ዛሬ ተሽሎኛል። ተሽሎኝ መጥቻለሁ። ውድ ቤተሰቦቼ በጣም ናፍቃችሁኝ ነበር። በዛው አጋጣሚ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም ነው። ውድ ቤተሰቦቼ አሚራው ምን ላይ ነው? በእናትህ ያው እኛ እንግዲህ መግባት አንችልም ነግረናል። ያው ለሱኝም ቃል ገብተንላታል። እኔና ቤቲን ማየት የለበትም ይሄ ልጅ ወደ ራሱ እስኪመለስ ብለን ተነጋግረን ተስማምተናልና አሁን የምንፈልገው አንተ አጣርተህ እንድታጣራልን። ትናንትና ቁርአን ተቀርቶበት ነበርና ብዙዎቻችን ኢቭን በእናንተ ሃይማኖት ራሱ የሆነ ሰው ሐኪም ቤት ሄዶ ካልተሻለው ወደ ጸበል ነው የሚሄደው። በእኛም እንደዛው ልክ ቁርአን ይቀራበታል ማለት ነውና ኢቭን ያው ከየትኛውም ነገር የሚያድንን እንግዲህ እምነታችን ነው ከሁሉም ነገር ነፃ የሚያደርገን ኢቭን በዱንያም ብቻ ሳይሆን በአኺራም ለዘላለማዊ ህይወትም የሚጠቅመን እምነታችን ነውና ወደዛ ነገር ወስደ ነው እንግዲህ አሚርን እንግዲህ ቁርአን አስቀርተንበት ነበር ትላንት። ኢንሻአላህ ይሻለዋል። እንደሚሻለው ሙሉ በሙሉ እርግጠኛ ነኝ። ምክንያቱም እኔ እምነት ስላለኝ ማለት ነውና ይህንን ነገር ደግሞ አንተ ገብተህ እንድታይ ዛሬ ዘንህ እንሄዳለን ማለት ነው። እኔ ግን አሁን ታውቃለህ ከነገርከኝ አንፃር በስልክም ዛሬ ለኡስታዙ ጀስት ቀጣይ ቢታከም ቢመረመር ያለበት ነገር ገብቷል አይደል? አሁን ቢሻለውም ሙሉ ጤንነቱ ደግሞ መታወቅ አለበት አይደል? ስለዚህ ኡስታዙ እሺ ካለ ወይ አምቡላንስ ጠርቼ ወይ ደግሞ እኔ ጃኒ በዚህ ነገር አልስማማም። በእርግጥ ግን መሰለህ አሁን መጀመሪያ በሕክምና ሞከረ አልተሻለው። አሁን ደግሞ ቁርአን ምናምን ተቀርቶበት ይሻላል። ደግሞ እንደሚሻለው እርግጠኛ ነን። ይሻላል ደግሞ ለውጥ እያሳየ ነው። ትንሽ ስለ እዛው ጋር ራሱ የሆነ ወጥቶለታል ብዬ አስባለሁ። ሙቢ አይደል? በእርግጥ እዛ ቆሻሻ ላይ ነበረ። ብዙ ነገር ይኖራል ማለት በተለይ ደግሞ ቆሻሻ አካባቢ እንደኛ እምነት አይጠፉ ጂኒዎች ምናምን ይኖራሉ። እንደኛ እምነት ቆሻሻ አካባቢ ብዙ ነገር ይኖራልና ምናልባት በአንዱ ለቆም ሊሆን ይችላል። አላህ አለም። እናንተ ለመግባት ፈራችሁ? ኖ እኛ ቃል ገብተንላታል። አሚር ወደ ራሱ እስኪመለስ ድረስ እየመጣን አንበጠብጠውም ብለናልና አንተን ደግሞ ይወድሃል። ስለዚህ አንተ ገብተህ እንድታረጋግጥልን ነው። ሲቀጥል ደግሞ ኡስታዙንም አወራዋለሁ እያለ ነበረ። ምን ብለህ ነው የምታወራው? ኡስታዙን ያለበትን ነገር አሚር ቀጣይ ምን አምሳሌ ቀጣይ አሚር ስለ ሆስፒታሉ ምናምን እሱና ኡስታዝ እሳቸውን አይደለም ማውራት ያለብን። ማውራት ያለብን ቀጣይ ምን ይደረግ። ለምሳሌ አሚር የሚፈልጋቸው ሰዎች ካሉ እናቱ ካለች ሌላም ሰው የሚፈልገው ሰው ይመጣለት ገባ። እኔ ደግሞ ሐሳቤ እናቱ እንደዚህ ሆና ሳይሆን መገናኘት ያለባቸው ጤነኛ ሆኖ ቢገናኝ እኔ ደስ ይለኛል። ምክንያቱም ኢቭን እንኳን እሱ እኔ እንኳን እንደዚህ አይነት ነገር ውስጥ ገብቼ አይደለም ታስቼ እንኳን እናቴ ጋር ሲሄድ ምን አይነት ስሜት ሊሰማት እንደሚችል ስለማቅ እናቱ ጋር እንደዚህ ሆኖ መሄድ የለበትም። ጤነኛ ሆኖ እኛ በተቻለን አቅም ወደ ጤንነቱ መልሰን ከዛ በኋላ ያለውን ነገር ማድረግ እንችላለን። ሲቀጥል ደግሞ ሱመያን ነው አንተ ማውራት ያለብህ። በቃ አደራህን ያለውን ነገር እንዳለ እኔ ያለውን ነገር እንዳለ ጠይቋለሁ። ችግር የለውም። ደግሞ እኔም ከህመሜ ሳጋገም ቋንቋራ ካሚር ጎን ነኝ። ሰሞኑን እንደው የተፈጠረው ነገር ሳላወቅ ነው ገብቶሻል። አሁን እኔም ብቻ ራሴን ሳስታመም ስለነበረ እኛ አሁን ማለት ነው ከዚህ አካባቢ እንራቅ በቃ። ስለዚህ ለምን ሳትርቁ እኔ ያለው ነገር አጣርቼ ነግራችሁ ነው። ኧረ ትደውልልናለህ። እኛ በብዙ የምናስተካክለው ነገር አለ። ያው እንግዲህ ጓደኛችን እኮ በጣም አመሰግናለሁ። ችግር የለም። ያለው ነገር አሳውቃችሁ። በተለይ ለሷ በደንብ እንድታሳውቃት ፈልጋለሁ። እኔ ማወቅ ፈልጋለሁ። በቃ
ወደ ራሱ ከተመለሰ በኋላ ብዙ ማወቅ የምፈልጋቸው ነገሮች ስላሉ አይደል ቤት። ስለዚህ በቃ ይሄንን ምንም ችግር የለውም። እሺ ሂዱ እናንተ በቃ ቤት ሂዱ። ሰላም በልን። እሺ እስቲ አሚር ያለበትን ነገር እንግዲህ ወሰነ ስትይ ሳዞውና ኡስታዝ ሰላም ነው? እንዴት ነህ ኡስታዝ? ሰላም ነው? አላን ኡስታዝ እንዴት ነህ? ሰላም ነው? ሁሉ ሰላም። አሚርስ? አሚር ተኝቷል። ትንሽ ስለደከመው አረፍ ያለ ትንሽ። እሱን ለማግኘት ነበረ የራሱ ክፍል ነው ያለው። አይ ያ ይተኛ። ለምን አሁን አታገኙት? እሺ ትንሽ ይተኛ። እኔ ደግሞ ሰሞኑን ትንሽ ታመሜ ነበር ኡስታዝ። ያው ትንሽ እሱን ኦኬ አንተነ እኔ ወላድ ማለት ነው አሞታል እያሉኝ ነበር። እሱንም ሳይቅ አሚር መጣን። አንዳንድ ነገሮችን ትንሽ እጄ በተለይ እጄና እንደዚህ አከናካይ ትንሽ አሞኝ ነበር አይደል? አለቀ ትንሽ ቤት ነበር። አሁን ተሽሎኝ መጥቻለሁ። ኡስታዝ አሁን እንዴት ነው ታዲያ አሚር? አይ ደህና ነው አሁን ላይ ምንም አይልም። ተሽሎታል። ትንሽ ይረጋጋ። ትንሽ ከራሱ ጋር ይሁንና ከዛ በኋላ ይሻላል። ይሻላል ይሻላል። እና ቆይ ኡስታዝ አሁን ጂኒ ሰይጣን በቃ መጥፎ ነገር መተት ያደረገበት ማለት ነው ኡስታዝ። እንደዚህ ነው ያደረገበት ማለት ነው። ይሄንን አሁን እኔ እንትን ማለት አልችልም። አላሁ አለም ነው። አሁን እኔ እንደዚህ መተት ነው ጂኒ አሁን ጂኒ ነው ይሄ እንደዚህ የሚያደርገው ሰይጣን ነው እንጂ የሰው እጅ ነው ብዬ አላስብም እኔ በበኩሌ ማለት ነው። አሁን ይሄ እሱን የያዘው በሰባት ሰዓት እንትን ላይ ተኝቷል እንደሚመስለኝ። እንትን አዋራው አለ አይደል? የተኛበት ከዛ ቆሻሻው ቆሼ ነበር። ቆሼ ኮሬደ ነው ነው ይሁሉ እዚህ ጋር ሳያግመታይ እንደዚህ እኔ አሁን እንደዚህ የሰው እጅ ነው የሰው እንደዚህ ነው ብዬ መናገር አልችልም። ደግሞ ጂኒ ይዋሻል። አንድ እንደ ሰው ይላል፣ አንድ በቃ የተለያየ ነገር ነው የሚያወራው። ስለዚህ ጂኒው አይደለም ታዲያም ሰይጣንም አይደለም። ጂኒ ነው ጂኒ ነው። ታዲያ ማን ያሰራበት ጂኒ? ጂኒ አሰርቶበት ሳይሆን እዛ የተኛበት ከዛ ተለፍቶ እዛ ቆሻሻ ቦታ ማለት ቆሻሻ ቦታ እዛ ላይ ያገኘው ነው እኮ እኛ ራሱ ስንሄድ መጀመሪያ ሱመያ ያገኘችው። ከዛ ሱመያ ደግሞ እኛን እኔ ቤቴን እንደዛ ብላኝ ነበረች። እዛ ከተኛበት እና አንስተን ወደ ቤት አምጥተናል ብላኝ ነበረች ይዛኝ የመጣችው። አሁን ግን እኔ አሁን እንደዚህ ነው ብዬ ብነግርህ አሁን አሁን አይኑ ነው ባዮች ታልስታስ አትዮ አታገኘው። አሁን ለምን ትንሽ ይረጋጋስ ልጠይቀው ነበር። ሰሞኑን አንዱ ለቀን ተፈታተፈው ባየው ወንድሜን ያለበትን ነገር አትጨናነቅ እስኪ ባታገኘው ደስ ይለኛል። ለምን ትንሽ አሁን ስለቀራውበት ይረጋጋ ብዬ ነው እኔም ወደ ውጭ የወጣሁት። ወይኔ ጓደኛ አይ ስንደጋግሞ አሁን ደጋግመን እንቀራበታለን ኢንሻአላህ ይሻላል። ኡስታዝ አሁን ትንሽ ከተረጋጋ በኋላ ማን ይምጣለት? አሁን ለምሳሌ እናቱ እንድትመጣለት ይፈልጋል። የራሱ የሚላቸው ሰዎች ስላሉ እናቱን ይዣል ልምጣ እንዴት ነው ኡስታዝ? አዎ ከሁሉም ሰው አሁን እናቷ ግን በዚህ ሁኔታ ደግሞ እናቱ ደግሞ በዚህ ሁኔታ ካየች ጥሩ አይደለም። አይ ትንሽ አሁን አታምጣትና አንድ ቢያንስ ነገ ከሰዓት ላይ እንደዛ ብታመጣ። ግን ኡስታዝ አሁን ምን አለ መሰለህ እነ ሙባንም ስጠይቃቸው ቤትም ስጠይቃቸው እናቱ ከመጣች ጥሩ አይደለም፣ ጥሩ ነገር አይፈጠርም። ምክንያቱም ኡስታዝ አሁን እዚህ ጋር ያለው ነገር እናቲቷ ብታይ እዚህ ጋር ጸጉም ተላጭቶ ያለበት ነገር እንደዚህ ሆኖ ጥሩ አይደለም። ይሻለዋል አይደለኛ? ኧረ ይሻለዋል። ይሄን አይደለም ሌላ ራሱ ሌላ የሰው አይን እጅ ራሱ ቢሆን ይተዋል። አሁን ምን እናርግለት ኡስታዝ? አሁን ካለው ነገር ጋር ምን እናርግለት? ስለዚህ ለጂኒ ለሁሉ ነገር ምን እናርግለት? እሺ ትንሽ አረጋጉት። እናንተም አሁን ወደ እንትን ከምትሮጡት ትንሽ ከራሱ ጋር ከተረጋጋ በኋላ ቢታወሩት ደስ ይለኛል። አሁን እዚህ ከሱመያ ጋር ሆኖ ብዙ ጊዜ መሆን የሚፈልገው ከሱመያ ጋር ማንንም አልፈልግም ምናምን ስል ነው የሚሰማው። ከእሷ ጋር ነው መሆን የሚፈልገው ምናምን ስል ነበር። ስለዚህ አሁን ትንሽ ሙባም የነገረኝ ነበር። ሙባን ቤቲን ማባሯቸዋል እንዳፈጡ ለሱመያም ደግሞ ቃል ገብተዋል። አሁን እንደውም ለፈጣሪ ምስጋና ይዋላል። አሁን ትንሽ ተሽሎታል። እንደውም ከትላንት ወዲያ ብዙ ቀርቼበታለሁ። ዛሬ ብቻ ሳይሆን ቀርቼበታለሁ። እና ኡስታዝ ታዲያ መፍትሄው ምንድን ነው? መፍትሄው አሁን ኢንሻአላህ በአላህ ፍቃድ ይሻለዋል። ስለዚህ ትንሽ ታገሱት። መፍትሄው ምንም ሌላ መፍትሄ የለም። አሁን ቁርአን ነው በቃ ቁርአን ይቀራበታል። አሁን ነገ ይመጣሉ ኢንሻአላህ። ነገ ትመጣለህ? አሁን ሰዓት እንደርሶብኛል።
ነገ እኔም አብረን እንምጣ። በቃ ነገ ደውልልኝና ከ30 ሰዓት በኋላ መጣለሁ ኢንሻአላህ። አሁንም ይተዋል ትንሽ ወደ ራሱ እየተመለሰ ነው። አይዞህ እሺ፣ አትጨናነቅ። ስለዚህ በቃ እኔ እናቷ ጋርም አትደውልና ትንሽ እሱ ሲረጋጋ ይዛት ትመጣለህ። እኔ እነግረዋለሁ። እሺ፣ አመሰግናለሁ። ያው እንግዲህ ውድ ቤተሰቦች ያው እንደሰማችሁት አሚር በሙሉ ጤንነት እስከሚመለስ ድረስ ያው ከጎኑም ደግሞ እኔ ልለየው አልችልም። ምክንያቱም አሁን ኡስታዝ እንደተናገረው ሱመያ ነው የሚለው። ቤቲንም ሙባን ማግኘት አይፈልግም አሁን ባለው ነገር። ምክንያቱም ቤቲና ሙባን ካያቸው ጥሩ ነገር ስለማይፈጠር እኔ እዚሁ እየጠበቅኩት ያየሁት። ምክንያቱም ጓደኛ እያየሁት እንዲያብድ፣ ጓደኛ እያየሁት እንዲናደድ፣ መጥፎ ነገር እንዲያደርግ ስለማልፈልግ እዚሁ ቁጭ ብዬ ያለውን ነገር የተከታተል ያለው ነገር ቼክ እያደረኩ ነው የምፈልገው። እና 2-3 ቀን ነው የጠፋሁት። ያው ትንሽም ጉዳት ነገር ስለደረሰብኝ ጄንም ትንሽ ተመታው። ከዛ አንጻር መጥቼ መጠየቅም ስለማልችለው ነው መታከም ስለነበረብኝ ነው እዛ ቆሼ መጥፎ ነገር ያጋጠመን። ምክንያቱም አሚር ያለበት ሁኔታ ተመልሶ አይደለ ሆስፒታል የዛ ቆሼ ሄደው አሚርን ለማግኘት ብዙ መሰናክል ነው የከፈልነው። በጣም ብዙ መጥፎ ነገር ነው ያደረግነው እና በዛ አጋጣሚ አሚርን ለመያዝ አሚርን ይዘነው ወደ ሱመያ ቤት ለማምጣት ስንሞክር አሚር ትንሽ ልክ አልነበረም። ያው ኡስታዝም እንደነገራችሁ ጥሩ ስሜት ላይ ስላልነበረ አሁን በኋላ ያው መንከባከብ ያስፈልገናል። ሲቀጥልም ደግሞ አሚርን ከጎን ሆነን በተለይ አሚር ስላለበት ሁኔታ ቤቲና ሙባ ማወቅም ስላለባቸው ይሄንም ሄጄ እነግራቸዋለሁ። ሆኖም ግን ከአሚር ጎን ነኝ። ከአሚር ጎን የተከባከብኩት ያለው ነገር እየጠየቅኩት በደንብ ደግሞ ጓደኛዬን እያወራሁት፣ ምክንያቱም ማንም ሰው አጠገቡም ስለሌለ በጣም የቅርብ ጓደኛው ስለሆንኩ እኔ እንደው ማጣት አይፈልግም አሚር። በጣም የቅርብ ጓደኛውም ስለሆንኩ እና አሚር ያው ወንድሜ ጓደኛዬ እንደዚህ ሆኖ ማየትም ስለማልፈልግ ኮንበላ በደንብ የተንከባከብኩት ከጎኑ ሆኜ፣ እናቱም ደግሞ ይሄ ነገር እንድትሰማ አልፈለኩም በፍጹም። ምክንያቱም እኔ መጀመሪያ እናቱም ደግሞ እንድትመጣ ፈልጌ ነበረ። ከዛ ሙባና ቤቲ መምጣት የለባትም። ምክንያቱም እናቱ ከመጣች ጥሩ ነገር አይፈጠርም። በዚህ ስሜት በዚህ ሁኔታ ጭራሽ ልጅ እንደዚህ አብዶ እናት ቤትኛው አይኗ ነው የምታየው። ስለዚህ በጣም ከባድ ነገር ስለሆነ እኔ አና ነገሮች ገስ ይችላል ሰንታው ልጅ ሰዎች